አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው? እኔ ጋ ሁሉ አማን አልሐምዱሊላ። እንዴት ቆያችሁልኝ? አማን ነው። ዛሬ ቶንሲል ለሞኛል። ወላሂ ጎሮሮዬ እንዴት እንደሚያስወራኝ ድምፄን የወንድ ልጅ ያስመስሎኛል። እና እንዴት ናችሁ? አላችሁ ወይ? አማን ናችሁ ወይ? ሰላም ነው ወይ? አገር አማን ነው ወይ? እኔ ጋ ሁሉ አማን አልሐምዱሊላህ። የቻናል ቤተሰቦች ሙስሊም ክርስቲያኖችም እንዴት ናችሁ? ባላችሁበት ሰላማችሁ ብዝዝት ይበል። ላይክ፣ ሼር፣ ሰብስክራይብ ለምታደርጉልኝ በጣም አድርጌ አመሰግናለሁ። ወዳችኋለሁኝ እኔ ውዶች ማለት ነው። ዛሬ ትንሽ ልቤ ስብር ብሎ መጣሁኝ ማለት ነው። ወላሂ እቺ ሂታችን ቲክቶክ ላይ እና ዩቱብ ላይ እያላያችኋት ልጆች አላችሁ ብዬ አላስብም። በእውነት እኔ ማንም ሰው እንትን ብዬ ማውራት አልፈልግም፣ ግን ለካ ሰዎቹ ለግዳቸው ነው የሚያወሩት ማለት ነው ሚዲያ ላይ። በነገራችን ላይ ይቅርታ አድርጉልኝና ይሄ ግን ወንድ ልጅ ነው ወይስ ምን አይነት ሰው ነው? በአላህ ወይኔ ጉዴ ፈላ። እህቴ እኔ ወላሂ ላዚም ነው ምልሽ፣ በጣም በጣም አከበርኩሽ፣ በጣም ወደድኩሽ ማለት ነው። ምክንያቱም በቃ ጀሚላ የሆነ ሰብር ነው ያለሽ ማለት ነው። ውዶቼ፣ ወዳጆቼ፣ ጓደኞቼ፣ እህቶቼ እችን ልጅ እያያችሁ ጠንካራ ለመሆን ሞክሩ ማለት ነው። ወላሂ ላዚም ማን ቢሆን በዚህ ጊዜ ኢትዮጵያ ቁጭ ብሎ ልጆቹን እንደዚህ ሰብሰብ አርግቶ ይዞ ዩቱብን እየሰራ ስንት ስቃይ እየወረደበት ስንት ነገር የእሱ ፊት የገረፋት በችግር እየተገረፈች የትኛው ሴት ናት እንደዚህ ትዕግስት አርግታ የምትሰራ? እስቲ የሰው መከራ አላችሁ። ሰው ቤት እንኳን ቁጭ ብለን አልቻሉንም፣ ግን ቤታችን ውስጥ እንደዚህ አይነት ጦርነት ኖሮ እንደዚህ አይነት ብላ እምቢ፣ አውራ እምቢ፣ ተቀረጽ እምቢ የሚል ወንድ ልጅ ጋር ትዳሬ ነው ብላችሁ ወዳ ፈቅዳ ፍቃደኛ ሆና አነጋገሯ ሲያምር፣ ማባበሏ ሲያምር፣ ከዚህ በላይ ወንድሜ ምን ታድርግ? ለአንተ ብላ እየሰራች እየለፋች እንደዚህ ሆና ልጆቿን በስንት በምጣድ በእንትን ነገር እየተንከራተተች ሰርታ ለልጆች እያበላች ለአንተ ደግሞ ካይር ነገር እያወራች አንተ ፊቱ እንኳን ለሰኮንድ እንኳን አይከፈትም። ምንድን ነው ወንድሜ? ምን አጠፋች እንዴ? የልጆች እናት ናት፣ ፍቅርክ ናት። ከዚህ በላይ ከእንደዚች አይነት ምስት በላይ በእውነት ፈጣሪ አድርገው ብትሄድ ማለት ነው። ከማጋ ትኖራለህ አንተ? በተለይ ማን ነው ከአንተ ጋር አምኖ በር ዘግቶ የሚቀመጠው? ፈጣሪ ቅር በለኝ በእውነት ይቶቼ፣ እቅርታ አድርጉልኝ። በጣም ስለተናደድኩኝ ነው ማለት ነው። እየበላክ እየጠጣክ አይደለም እንዴ ከሷ እልክ እሷ ያነገረችን እኔ እነግርሃለሁ ማለት ነው። ምክንያቱም በጣም ስለተሰማኝ እንዴ እህቴ ወላሂ ክበርልኝ። አንቺ ለሁሉ አሪያ የሆንሽ ጀግና የሆንሽ ለሁሉ ትምህርት በቃ በትዳሩ ቤት ቀጥ ለጥ ብሎ ሊኖር የምታስተምሪ እህት ነሽ ማለት ነው። ምንም ጫና ቢኖርብሽም ምንም ከባድ ሁኔታዎች ብታሳልፊም በጣም ነው እኔ መወድሽ ማከብርሽ። ፈጣሪ እንደው ትልቅ ሰብር ይስጥሽ፣ መታገስን ይስጥሽ ውዶቼ። አያችሁ አንዳንድ ሰዎች እንደዚህ አይነት ትዕግስት አላቸው። ማሻላ ማሻላ ተባረከ ረህማን። በእውነት ቀናብሽ ውዴ። በነገራችን ላይ ስንት ሰው እንደዚህ ትዳር ላይ እየኖረ ትንሽዬ ነገር ኮንታክት ኖሮ ልብሱን ሰብስቦ ጥርግ የሚል የሆን ነገር የአንድ ቀን የወጪ ብር አልተሰጠኝም ብሎ ጥርግ የሚል ስንት ሴት ነው ያለው። እንደዚህ ለፍታ እየኖረች ልጆችን ይዛ የእሱ ፊት መዘብዘፉ ራሱ በስንት ቀን ይነሳል። ማብላትም አቁማ፣ በእውነት ማብላትም አቁም። ወንዶቹ ይቅርታ አድርጉልኝ ይህን ቪዲዮ የምታየው ማለት ነው። ማብላትም አቁም ከፈለግ። ምንድነው አንተ እየበላህ እየጠጣ ስንት ነገር እንትን እያደረገች ለአንተም ደግሞ ለማጉረስ እየታገለች። በእውነት ይሄ ክበርልኝ አንቺ እንዴ! ምን አይነት ልብ ነው? ምን አይነት የሆነ በቃ የተስተካከለ እንትን ቢኖርሽ ነው እንደዚህ ታግሰሽ የልጆችሽን አባት እንደዚህ በአባብለሽ ንግግርሽን አስተካክለሽ ስራሽን አስተካክለሽ ውለሽ እያደርሽ ይህን ነገር እያሳለፍሽ ለሱ ይህን ሁሉ ዋጋ እየከፈልሽ ማለት ነው። አረ ክበርልኝ ውዶቼ። በእውነት እኔን የምትወዱኝ ልጆች ማለት ነው። በእውነት ለዚች ልጅ እስቲ ሰፖርት አርጓት። ላይክ፣ ሼር፣ ሰብስክራይብ አርጉላት። በአላህ እኔ በጣም ነው ገረመችን። በአላህ ይዣችኋለሁኝ ወላሂ እንዴ እንደዚህ አይነት ጉድ እኔ ከጠዋት እስካሁን
እንዴ ቪዲዮ ሁሉ ቲክቶክ ጋር ሄጄ ይሁን ዩቱብ ጋር መጥቼ ይሁን ምንም እንኳን ፊት ለአንድ ቀን አይከፈትም እንዴ? እኛ እኮ መተኛታችን ብቻ ነው ቀራ ምትለው አንተ። ለምንድን ነው መተኛትም እንዳይቀር ከፈለገ ከአንተ አይነቱ ጋር ሲኖር እንዴ? አረ ምን አይነት ጀግና ሴት ነሽ ወላሂ! ምን አይነት ታጋሽ ሴት ነሽ አቦ! እንደው አላህ ከየትም ርስቁን ይፍታልሽ። እንደው ያሰብሽ ነገር ሁሉ ይሳካልሽ ውዴ። እኔ ባለኝ ቀን ወላሂ የቱም ጋር ቪዲዮች ጋር ገብቼ ላይክ አደርግልሻለሁ ውዴ። ምንም ችግር የለብኝም ማለት ነው ውዶቼ። እናንተም ገብታችሁ ሰፖርት አድርጓት ወላሂ እኔ ቆንጆ። ለእሷ ደግሞ መጥፎ ኮመንት የምትጽፉ ልጆች አላህን አትፈሩም? አላህን አትፈሩም? አሁን እናንተ በዚህ ቦታ ሰኮንድ ትቀመጣላችሁ? ከእንደዚህ አይነት በዓል ጋር እንደዚህ ታግሳችሁ ትኖራላችሁ? ወላሂ እንዴ መሰደድ አንደኛ ሁለተኛ ደረጃ አለው። አንቺ እኮ አገር ውስጥ ሆና ራሱ እናንተ አገር ውስጥ ሆና ራሱ ይሄ ስደት በሉት ወላሂ። አንደኛ የሱ ፊቱ አለመከፈቱ ወይንም ደግሞ ማን ያውቃል ይህኔ ሰርተም አታመጣም ይሆናል። ምንም ነገር እንትን አትልም ይሆናል። ውዶች ያያችሁ የሰው ሀገር እንኳን ቁጭ ብላችሁ በነፃ ዋይፋ ሰዓታችሁን 10 ደቂቃና 15 ደቂቃ ቆጥባችሁ ስሩ ስትባሉ ልታለቅሱ እንትናችሁ ንግግራችሁ ምንም የተስተካከል እንትን የሌላችሁ ልጆች አላችሁ። ግን ይቺን ልጅ አይታችሁ እስቲ ራሳችሁን ጠንከር አድርጉ። የመዳምን የሽና እንትን እየበላችሁ ቅርጥም እያደረጋችሁ እስቲ በስነ ስርዓት ቱብን ስሩ። ይቺን ልጅ እያያችሁ እስቲ ትዳራችሁ እንዴት እንደሆነ አሁን እስቲ ባህላችሁን አመስግኑ እንዴ። እኔ የሚለው እየበላክ እየጠጣክ አስተኝታ ከልጆቹ ጋር ልትሸከም ነው የፈለግከው ወይስ ምን ልታደርግልን ነው የፈለግከው? አንተ አላማክ ምንድን ነው? ምንድን ነው የፈለግከው? አይ መኪና ገዝታ መኪና ላይ ሰቅላክ ከዛ እያሽከረከርክ ትቀርጻለች። ይሄ ብቻ ነው የቀራ ይላል እንዴ? ብትሰራና አንተ እኮ ሰብሰብ አድርግታ ብትይዛት እሷ እንትን አትልም እኮ ይሄን ሁሉ አትቃጠልም እኮ ከልጆች ቢያንስ እንኳን በተከፈተው ቪዲዮ ጋር ፈከገትልም እንዴ? ጥሩ ነገር አታወራም እንዴ? ያነሳችል ምግብ አትጎርስም እንዴ? ታዲያ ካሜራ ፊት ለፊት ላይ እንደዚህ የሆንክ ማን ያውቃል ከካሜራ ጀርባ ምን እንደምታደርጋት? አንተ ቆይ ምን ሆነህ ነው ሰውን ትርፍ ቃል የምታስወራ? በእውነት ጀግና ሴት ናት ያጋጠመች ማለት ነው። በቃ ጀግና ማለት ነው። የኔ ውድ ክበርልኝ። እንደው ያሰብሽ ሁሉ ይሳካልሽ፣ ርስቅሽን ይፍታልሽ። በእውነት ስንት ልጆችን አንደኛ እኔን አስተምረሻል። ሌሎቹም ደግሞ እንደኔ የተረዱሽ ገብቶ ቪዲዮሽን ያዩ ዩቱብ ጋር ሄዶ ያዩሽ ልጆች ወላሂ ይፈርዱልሻል። ላንቺ ማለት ነው። አብሽሪ እህቴ፣ ከጎንሽ ነን እኛ ማለት ነው። በርቺ፣ ስሪ። እሱ ደግሞ ፍቃደኛ ካልሆነ ካሜራ ላይ ፍቃደኛ የማይሆን ነገር ከሆነ አትቅረጭው፣ ታይ በቃ ከልጆችሽ እየበላሽ ስሪ፣ ምንም ችግር የለውም። ምክንያቱም ሊያግዝሽ ፍቃደኛ አይደለም። በቃ ይሄን ነገር ቪዲዮ የሚጠላ ነገር ከሆነ በሌላ ነገር ሰርቶ እንዲያበላሽ ንገሪው። በቃ እንደዛ ነው የሚሻለው። አረ ወገን እንዴ አይከብድም እንዴ? አይከብድም? ይሄን ነገር ታይ ካልካት አስተዋትነት፣ ስነ ስርዓት ያለው ክብር ያለው ስራ ሰርታ አሳድራት። ካልተቸገረች ለሁሉ ነገር በቂ ከሆነላት እሷም እኮ እዚህ መምጣት አትፈልግም። አንዳንድ ሰዎች እኮ ዩቱብን ለእንትናቸው ለቅንጦታቸው የሚሰሩት አሉ። እሷ ለችግሯ የሰራችው አይደለም እንዴ? አረ ወገን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እኔን እያበረታታችሁ ቪዲዮን ስሙ። ወላሂ ሄዳችሁ ደግሞ ቤቷ ቲክቶክም ጋር ዩቱብም ጋር ሄዳችሁ ወላሂ ቪዲዮዋን እዩ ማለት ነው። ሼር አድርጉላት። ይህን እንትን በጣም ስላናደደኝ ነው። ወንድ ልጅ በዚህ ልክ አይጨክኝም። በዚህ ልክ እንደዚህ አይሆንም። አንተ ከካሜራ ጀርባ ክብርህን ጠብቃ የት ልትሄድ ነው? ለአንተ ማረግ ወግ ማረግ ልጆች ለራብ ብላ እየሰራች ማለት ነው። ኧረ ተው ይከብዳል። እንደዚህ በእውነት በጣም ይከብዳል። አብሽሪ እሺ ውዴ፣ ደህና ሁኑልኝ። ሰላም ሁኑ። ወዳችኋለሁኝ።